ትንሱን ካልመታውሽ ካልገደልኩሽ እያላት ነበረ ማለት ነው። ዛሬ ደግሞ ይባስ ብሎ ከቤት ወጥቶ ሰክሮ እንደ ዱርዬ እደዴ እያለ ነው የመጣው ማለት ነው። እና እንግዲህ በስካር መንፈሱ ምንድነው ሰው ያስቀመጠው በስካር መንፈሱ ያወጣዋል ይባላል ማለት ነው። እንደ ሀገራችን የሚተረት ነገር አለ። ስለዚህ እናቴ አንቺ አስመሳይ ነሽ፣ ህይወቴን አበላሽተሻል፣ ህይወቴን እንደዚህ አድርገሽዋል፣ እኔ የሚወደኝ ሰው አንድ ሰው የለም ምናምን እያለ ነበረ ሲናገር የነበረው ማለት ነው። ሆኖም ግን ሰካራም እንትኑን አይረሳም የሚባል ነገር አለ ማለት ነው። ሆኖም በስካር መንፈስ ሆኖ ራሱ ትንሱን አንዴ ወድሻለሁ፣ አንዴ አፈቅርሻለሁ፣ አንዴ እንትንልሻለሁ እያለ ግን በስተመጨረሻ ራሱ ሊመታት እንዲሁም ደግሞ ሰባብሬ ነው ማስቀምጣት ብሎ እየዛተባት ነበረ ማለት ነው። አላዛር እውነቱን ልንገርህ አንተ ማነህና ነው ትንሱን አንተ ሰባብረ የምታስቀምጣት? ሰው እኮ ናት፣ እንስሳ አይደለችም ሰባብረ የምታስቀምጣት። እንስሳ ሲሆን ነው ሰው ሰባብሮ የሚያስቀምጠው። እንስሳም ለእንስሳ ራሱ ህግ አለው እንዴ። ምንድነው ይቺ ልጅ ደግሞ ማለት ነው። ብዙ ኮሜንታተሮች ትንሱ ቤተሰብ የላትም ወይ ዘመድ የላትም ወይ ብለው ብዙ ኮሜንታተሮች እያየናቸው ነው ማለት ነው። ትንሱ እንግዲህ የሰው ልጅ ሆኖ ከሰው ነው የሚፈጠረው፣ ከሰማይ አይወርድም፣ ከእንጨት አይደለም የሚፈጠረው። ማንም ቢሆን ማንም የፈለገ ብቸኛ ብትሆኑ ዘመድ ይኖራችኋል፣ እህት ይኖራችኋል፣ ወንድም ሊኖራችሁ ላይኖራችሁ ይችላል። ግን የስጋ ዝምድና የሌለው በዚች ምድር ላይ አለ ብዬ አላስብም ማለት ነው። ስለዚህ ትንሱ ትዳሯን እጅግ በጣም ስለምትወድ ነው እንጂ መሄጃ ስላጣች ወይም ደግሞ መግቢያ ስላጣች ሰው ስለሌላት አይደለም። እንድትረዱ የምንፈልገው ነገር እጅግ አድርጋ ትንሱ ትዳሯን በጣም ነው የምትወደው። እውነቴ ነው የምላችሁ። ትዳር እንደማይወድ ሰው ብትሆን ኖሮ የዛኔ ማሚ ቤቷ ሄዳ ትንሱን ስትናገራት እንዲሁም ደግሞ አላዛር ስለ ትንሱ ዝም ሲል ይሄ ልጅ አያዋጣኝም፣ በቃ አይሆነኝም፣ ቢሆነኝ ኖሮ ስለ ትዳራችን ይቆረቆር ነበረ፣ ትዳራችን ያስተካክል ነበረ ብላ አንዳንድ ሴት ማትፈልገው ትዳር ቢሆን የዛኔው ነበረ ጥላው የምትወጣ ወይም አላዛርን ከህይወቴ ውጣ የምትለው ማለት ነው። እና እንደዚህ የምትሏት እኔ ትንሱ እጅግ በጣም ነው ማደንቃት ማለት ነው። ምክንያቱም ይሄን ያህል ታግሳ ለትዳሯ መስዋዕት መክፈሏ እውነት እርግጠኛ ነኝ በጣም ልጅ ናት ትንሱ። የበሰለች አይደለችም። የበሰለች ስላችሁ በእድሜ የበሰለች አይደለችም፣ ግን እውቅናዋ ደግሞ ከእድሜዋ በላይ ነው። በቃ በጣም አስተዋይ ልጅ ናት። አስተዋይም ስለሆነች ነው አንዳንዱ ቢሆን ትላንት በተፈጠረው ነገር እውነቴ ነው ብላችሁ እኔ ብሆን ነው ያልኩት። አንዳንዱ ቢሆን ትላንት በተፈጠረው ነገር ቤቱ ጥሎ ነበር። እኔ ከዚህ ጋር ምን አቃጠለኝ ከናቱም ከልጁም ምን አቃጠለኝ ብሎ አንዳንዱ ቢሆን ቤቱ ጥሎ ይወጣ ነበር። እሷ ግን ትዳሯ እጅግ በጣም እንደምትፈልገው ነው ይሄን የሚያሳየን ማለት ነው። ስለዚህ እሷ ዘመድ ስለሌላት ቤተሰብ ጓደኛ ስለሌላት አይደለም፣ ትዳሩን በቃ እጅግ በጣም ስለምትፈልገው ነው። በዚህ እንድትረዱት እፈልጋለሁ ማለት ነው። ሌላው ማሚ ስራሽን ሰርተሽ በቃ ይሄን ነበርኩ የምትፈልጊው አንቺ። መጀመሪያ ያው ትንሱና አላዛር ታውቃላችሁ ሰላም ነበሩ። እንደውም በቃ አንቺ ታገሺ አንቺ እንትን በያለ አላዛርና ትንሱ ምንም እንደውም ትንሱ እኔ ከትዳሬ ምንም አይነት ነገር ምክንያት የለኝም፣ በቃ እኔ ከትዳሬ ጋር ሰላም ነኝ፣ እኔ እሷ ከቤት እንድትወጣ የምፈልገው እንጂ ትዳሬ ላይ ሰላም ነን፣ እኔና አላዛር ሰላም ነን፣ አልተጣላንም፣ ወይም ደግሞ እኔና እሱ ምንም አይነት ቅያሜ የለንም ብላ ስታወራ ነበር ቪዲዮ ላይ ካያችሁ ማለት ነው። ስለዚህ እሷ ደግሞ የሚያናድዳት ማሚ ደግሞ የሚያናድዳት የነበረው ለምን እሷና እሱ ለምን አልተጋጩም ነው። ለምን በቃ ጸብ አልፈጠሩም፣ ለምን አልተጣሉም፣ ለምን አልተደባደቡም የሚል እልህ ነበር የያዛት። ይኸው ተሳካላት። ዛሬ ደግሞ በቃ መላክ መስላ ስትመጣ አትገረሙም? ግን አትገረሙም? እኔ በስነ ስርዓት እያወራዋት እኔ እንደ ልጆቼ ነው እሱ ልጄ ስለሆነ እንደ ልጄ ነው ማያት። አረባክሽ ትላንት የተናገርሹስ እንዳለችው የወጋ ቢረሳ የተወጋ አይረሳም ይላል ያገሬ ሰው ማለት ነው። ቤትሽ መታኮ እኔ የታዘብኩሽ ነገር እግዚአብሔርን ከምሬ ነው መላችሁ ተመልካቾቼ።
የታዘብኳት ነገር እንደውም ሙዚዛ ሄዳ ማለት ነው ስለ እስር ቤት ሲወራ እኔ አላሳሰርኩሽም ስትላት ጊዜ በቃ ልጆቹ ይሆናሉ ስትል የልጆቹ ጦስ ውጪ ያለችው ነገር መቼ ማረሳላት። ስለዚህ ባለጌ ስለሆነች ነው እንጂ እሷ እንደ ልጇ ብታይ ኖሮ የልጆቼ ጦስ ውጪ አትላትም ነበር። እንደ ልጇ ወይም ልጇን እንደ ልጇ መስላ ገባችሁ። ትንሱ የልጆቿ ጦስ ትወጣለች። ብትኖር ብትሞት የራሷ ጉዳይ ነው። በቃ እንደዚህ አይነት አባባል ነው ስትናገር የነበረው። ስትሰድባት የነበረው ራሱ በቃ ውስጣችሁ እንትን የሚጎዳ ነገር ነው ስትሳደብ የነበረችው ማሚ አንዳንድ ጊዜ የምትወረውራቸው ምላሷ ማለት ነው። ስለዚህ እንደ ልጅ ካየሽ ልጆችሽ ይሆናሉ ስትል ልጆቼ አይደለም ብለሽ እንደመመለስ የልጆቼ ጦስ ውጡ ያልሹ ረሳሹ። ከረሳሹ ላስታውስሽ ብዬ ነው ማሚ ማለት ነው። ስለዚህ እንደ ልጆቼ እንደ ልጅ የሚባለው ነገር ወደዛ ጣዩ። እንደ ልጅሽ እንደሚባለው ነገር እያየነው ነው እያንዳንዱ ነገር ማለት ነው። ምን ያህል እንደምታሰቃያት ምን ያህል ሰው አምጥተሽ በሰው እንደምታስቀኘት እንግዲህ አንድ ወጠጤ ይዘሽ መታየሽ ነበር። እሷም ሲወረድባት ነው መሰለኝ እምቢ ብላ ሄዳለች። ምን ያህል ልጅቷን ጨጓራው የልጅ ጨጓራውን ምን ያህል ማቃጠል እንደፈለግሽ ምን ያህል አማራሽ ከቤት እንድትወጣኒ እንደፈልግሽ ደግሞ በጣም ትንሱ ማደንቃት ነገር እውነት ጀግና ናት። እውነት በጣም ጀግና ናት። በቃ ቤቱ ጥላ አለ መውጣቷ በእርግጥ እሷ ትጎዳለች። ንዴት ይኖራል፣ ብስጭት ይኖራል፣ ብሶት ሊኖራችሁ ይችላል። እዛ ጋር አጠገባችሁ ጓደኛ ወይም ደግሞ እናት አባት አጠገባችሁ ከሌለ በጣም የሚሰማችሁ ነገር ሊኖር ይችላል። አንዳንዴ በውስጣችሁ የከፋችሁ ነገር አውጥታችሁ ለሌላ ሰው ወይ ለጓደኛችሁ ለቤተሰቦቻችሁ ማትናገሩ ከሆነ በጣም ትጎዳላችሁ። እንደዚህ አይነት ነገር በጣም ነው የሚጎዳው ማለት ነውና ትንሱ ብትጎዳ ማለት ነው። ግን እዛ ቤት ረግጣ መቀመጧ በጣም አደነኳት። በቃ ማትሸነፍ ሴት ናት፣ ማትበገር ሴት ናት፣ ጎበዝ ናት። ትላንትና አላዛር ባደረገው እንኳን ወታ እንድትሄድ የሚያደርግ ነገር ናት። እውነቱን ነው። ጥርግ በል ስትወጣ አንተ ጥርግ በል እንጂ ትንሱ አቋምሽ እንደዛሬ ሆኖ አንቺ ከዛ ቤት ንቅንቅ እንዳትይ። ልውጣ ካለ እናቱም እሱም ውልቅ ብለው ይውጡልሽ። በቃ ለራስሽ መሆን ያቅትሻል? አያቅትሽም። አንድ እንጀራ ማገደለ ትዳር ኖረ አንኖረ ትላንትም ኖረሻል ማለት ነው። ሲሆን ጥሩ ነው። ትዳርሽን ፍቺ እያልንሽ አይደለም። በነገራችን ላይ ትዳር ሲሆን እግዚአብሔር የባረከው ትዳር ሲሆን ጥሩ ነው። ግን ካልሆነ ምን አቃጠለሽ በልጅነትሽ? እንዳልኳችሁ ሁሉ ጊዜ ልጅ ነሽ፣ ገና ወጣት ነሽ፣ ገና ትምህርትሽን ያልጨረሽ ብዙ አላማ ያለሽ ብዙ ሀሳብ ያለሽ ትልቅ ቦታ ምትደርሺ ልጅ ነሽ። ስለዚህ ከዚህ ሁሉ ከነዚህ ቤተሰብ እንደው መራቅ ነው ያለብሽ። እኔ እንደው ሲመስለኝ እድሜሽም ያሳጠሩት ነገር ነው የሚመስለኝ። ምክንያቱም በብስጭት እና በንዴት የሆነ በቃ ሌላ በሽታ የምትፈጥሪ ነገር ነው የሚመስለው ማለት ነውና ዛሬ እኔ ማሚ በቃ መላክ መስላ እስቲ ነይ ምናምን ነገር ደግሞ ይዋት እንደዚህ እምቢ ያለችን እንዴ ማሚ የምሰራቸው ስራ እየረሳሻቸው ነው እንዴ? በእግዚአብሔር ከምሬ ነው የምታረጋቸው ነገር እየረሳሽ ከሆነ ምናልባት ቪዲዮዎችሽን እያቸው እስቲ ተመልከቻቸው። ትላንት የሰራሻቸው ከመጀመሪያ ጀምሮ አንቺ ቤት ከገና ጀምሮ የመጡበት ቪዲዮ እስቲ እያቸው። ስተትሽን ምናልባት ካልገባሽ ካላወቅሹ ማለት ነው። እስቲ ቪዲዮዎቹን እያደባለቅሽ ወይም ደግሞ እንትን እያልሽ ሂጂ እያቸው። እንዴ በቃ አንቺ እኮ ምንም እኔ እንደዚህ አይነት ሰዎች እንዴት እንደሚያናድዷችሁ ማለት ነው። ጥፋት አጥፍተው እንኳን ይሄናው ጥፋታችሁ ብላችሁ ስትነግሯቸው በቃ አይኔ ጥርሴ ነው የሚሉ ሰዎች አሉ። ከምሬ ነው መላችሁ። እና አሁን ማሚ ምንም እንዳላጠፋች ነገር እኔ ይሄውላችሁ በእኔ ትፈርዳላችሁ። እሷ የምታረገው እንደዚህ ነው። በስነ ስርዓት አታወራኝም፣ በስነ ስርዓት አትመልስልኝም። እንደውም እኮ እኔ እግዚአብሔር ባርካት በር ራሱ ተነስታ መክፈቷ እኔ አድንቄያታለሁ ማለት ነው። እኔ ብሆን የሚል ነገር ነው ደግሞ እኔ ሳስብ የነበረው። እኔ ብሆን ግን ይሄን አደርግላት ነበር፣ ከፍታት ነበር፣ መልስላት ነበር፣ መልስ ሰጣት ነበር። አልሰጥሽም፣ እውነት ለመናገር አልሰጥሽም። ትንሱ በጣም ጎበዝ ልጅ ናት፣ በጣም አስተዋይ ልጅ ናት። እንኳን አይደለም አንቺ ካንቺ ጋር ቆሜ ላወራ ያለሽበት ቦታ መቆም አልፈልግም፣ ወይም ደግሞ አንቺ እኔ የቆምኩበት ቦታ እንድትቆሚ አልፈቅድልሽም ነበር። እና አንቺ ምንድነው እኔ ሳናግራት እናንተ በእኔን ትፈርዳላችሁ። እስቲ የምትያቸው ነገር እየረሳሽ ነው። እቺ ልጅ ናት። አንቺ ምንም ቢሆን ህይወት አይተሻል።
እንደዚህ አይነት ህይወት አሳልፈሽ ነው የሄድሽ ያለሽ ወይም ደግሞ እንደዚህ አይነት ህይወት አልፈሹ የመጣሽ ሴት ነሽ አይደል እንዴ? ገና በዚህ እንጭጭ እድሜዋ ማለት ነው አንቺ ጠባሳ ያስቀመጥሽባት እንዴት ነው መታማሚ ብላ አንቺ ምክር ምሰጥሽ? አላዛር ያለበት ምትጠይቅሽ? አላዛር ህፃን ነው እንዴ? ሲፈልግ ጠርግ ብሎ የሚሄድበት ይዳ ልጅቷን እያሰቃያት እኮ ነው። እሱ አቋም ቢኖረው እኮ አንቺ እዚህ ውስጥ እንድትገቢ እኮ አይፈቅድልሽም ነበረ። እናት ነሽ፣ በእናትነትሽ የምትከበሪበት ቦታ ትቀመጪ ነበረ። እናት ነሽ፣ አዎ አትጣይም፣ አሳድገሻል፣ ለዚህ ደረጃ አድርሰሻል። ግን ለወግ ማረግ አበቃሽ የምትባይ ሴት አይደለሽም እውነት ለመናገር። ምክንያቱም ለወግ ማረግ አበቃሽ ስትባይ አበቃሽ የሚባለው ትቶ በጠበጥሽ ነው የሚባለው። ስለዚህ ህይወቱ ስለበጠበሽ አንድ እናት አሳደገች፣ ለወግ ማረግ አበቃች፣ ልጇን ዳረች፣ የልጅ ልጅ አየች የሚባለው ሆኖ ሲገኝ ነው። አንቺ ግን እንግዲህ ገልፍሬንዱ አይደለሽ እንትኑ አይደለሽ እናቱ ነሽ። በትዳሩ ይሄን ያህል እንዴት እንደቀናሽ አላቅም። ለምን እንደቀናሽ ራሱ አይገባኝም እውነት ለመናገር ማለት ነው። ስለዚህ ማሚ የራስሽን ጥፋት ሸፍነሽ ልክ ትንሱ እንዳጠፋች ነገር ምናልባት ነገሮቹ ያላወቅሻቸው ከሆነ እንዳልኩሽ ቪዲዮዎቹን ተመልካቻቸው ማለት ነው። አላዛር ደግሞ ጭምልቅልቅ አትበላ፣ አትጨማለቅ። ይሄ መታታለው፣ ሰባብሬ ያስቀምጣታለው ምናምን ነገር ህይወትህን ራስ በራስ እየበጠበጥክ እንደገና ደግሞ እኔ እንደዚህ ያደርጋታለሁ እንደዚህ በቃ ውጣ። እውነቷ ነው። ወንድ ልጅ ነው የሚወጣው ቤት ለቆ፣ ወንድ ልጅ ነው የሚወጣው። ስለዚህ ውጣ። መውጣት ካማረ ውጣ በቃ። ትንሱን የማደንቃት ነገር ምንም ነገር እስከዛሬ የምታረጓት ነገር እኮ አይደለም። ቤት ከናንተ ጋር መቀመጥ ስማችሁን ለመጥራት እንኳን የሚያስጠላ ነገር ነው እያደረጋችኋት ያላችሁ። ግን እሷ ችላ ትዳሯን ስለምትፈልግ ታግሳ እየኖረች ያለች ሴት ናት እና በዚህ ደግሞ እጅግ በጣም እናደንቅሻለን ትንሱዬ። በጣም አርገን ደግሞ እንወድሻለን። እንዳትበሳጪ ደግሞ ለነሱ ብለሽ እንዳታለቅሽላቸው። በቃ እንደዚህ ጠንካራ ሁኚ፣ ራስሽም አታናድጂ። ደግሞ አንድ በርም ዘግተሽ አትቀመጪ። በቃ ራስሽን ጠብቂ ማለት ነው። እና እኛ ደግሞ በጣም ነው የምንወድሽ፣ እኛ ተመልካቾች በጣም እንወድሻለን። ከጎንሽ ነን ያለነው እነ ማሚ እና አላዛር እስከሚመለሱ ድረስ እንደ ትላንትና እንደምትኖሩ ድረስ አሁንም እነሱ እስከሚመለሱ ድረስ እኛ ደግሞ ካንቺ ጎነን ያለነው ማለት ነው። ስለዚህ አላዛር ትዳርህን የምትፈልግ ከሆነ ይሄ ሰክሮ የመምጣት ነገር የሰነፍ ምልክት ነው ማለት ነው። የሰነፍ ምልክት ነው። የሚሰክር ሰው ሰነፍ ሰው ነው፣ ጠንካራ ሰው አይደለም። እና በዚህ ደረጃ ቤትህን በጥብጠህ ራስህን ተበጥብጠህ እቺ ሚጥጥዬ ሚስትህን ባታሰቃይ መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ ሰብስክራይብ ስለምታረጉኝ አስተያየት ስለምሰጡን የኔ ቅኖች የኔ ማሮች እጅግ አርጌ አመሰግናለሁ። በጣም ብዙ የሆናችሁ ቅኖች ኢትዮጵያኖች፣ ኤርትራኖች አላችሁ። እናመሰግናለን። ቪዲዮዎችን ስለምታዩ ስለምታበረታቱን አመሰግናለሁ። አሁንም ቅንነታችሁ እንዳይለየን ቪዲዮውን ላይክ ያደረጋችሁ፣ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬው በዚሁ እለያለሁ። በሌላ ቪዲዮ እስከምመጣላችሁ ድረስ ሰላማችሁ ብዝት ይበልልኝ። ቻው።